ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው። ባለፈ የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ሰይፉ ፋንታሁን ትናንትና ስለ ነፃነት አሟሟት ሲናገር ከመሞቱ በፊት ጁስ ጠጥቶ ነበር ብሎ መረጃ ሰጥቶ ነበርና በአንድ ጊዜ በጣም በርካታ ሰዎች ወደ ጁሱ ተዘዋውረዋል። ጁስ ውስጥ ምን ነበረ? ጁስ ጠጥቶ የሞተ የለም፣ የሆነ ነገር ተደርጎበት ነው። ወገን ሁሉ ነገር እኮ ተጠርጥሮ አይቻልም። እንደምታውቁት ነፃነት ወርቅነህ ለበርካታ ጊዜያት እየታመመ እንደነበረ ሁላችንም እናውቃለን። ኢቨን ፕሮግራሞቹን እየሰራ እያለ እንኳን በጣም በርካታ ሰዎች ስለዚህ ሰው ይታሰብበት፣ አቋሙ፣ አነጋገሩ፣ ፊቱ፣ ገጽታው ሁሉ ነገር ትክክል አይደለም፣ የሆነ ችግር ገጥሞታልና እንድረስለት ተብሎ ለበርካታ ጊዜያት ሲነገር ነበርና የሆነ ድንገተኛ ሞት አድርገነው በአንድ ሌሊት የሞት አስመስለን በአንድ ጊዜ ሁሉን ነገር ወደ ጥርጣሬ አናዙረው። ጁስ አማረኛ አለ፣ ሰጡት፣ ጠጣ እንጂ የሆነ ጁስ ውስጥ መርዝ ተደርጎ እንካስ ኪችን ጠጣ ተብሎ እንደተገደለ አይነት አድርጋችሁ ከአሁኑ መዘገብ ጀምራችኋልና እንደዚህ አይነት ነገር አቁሙ እስቲ ፕሊስ። በቃ ሞተ፣ ምርመራም ተደረገለት። የሞቱ ጉዳይ በፊት ይታመምበት በነበረው በሽታ እንደሆነ ተረጋግጧል። እዚህ ጋር ማንንም ንጹህ ለማድረግ አይደለም፣ ግን በቃ ሁሉ ነገር አይጠረጠርም። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው። ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ እና ያኔ ወሬው መውጣት ጀመረ። እንግዲህ አሁን ቅድም እንዳልኩት ሁሉም ባለ ሶሻል ሚዲያ ነው። አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡን ነው። እና አንደኛ ይሄ አይደለም መታወቅ ያለበት ነገር፣ ሰው መወቀስ ያለበት ባጠፋው ልክ ነው እያስባለሁ። ሳያጠፋ ግን መወቀሳ ማለት ስም ማጥፋትም ነው የሚሆነውና የቻሉትን አግዘዋል። እንግዲህ እግዚአብሔር አልፈቀደም እንጂ ከቤት ጀምሮ ቅድም እንዳልኩት የጠብታ አምቡላንስ ሾፌሩና የሕክምና ሰዎች እንደነገሩኝ የዚህ የምንወደው የኪነ ጥበብ ሰው የወንድማችን ህይወት ያለፈው ቤት ውስጥ ከሆነ እነዚህ ሊያግዙ የሞከሩ አካላትን በዚህ ደረጃ መውቀሳው አይገባምና በተጨማሪም ደግሞ ሆስፒታሉን እየወነጀሉ ያሉ ሰዎች አሉ። ሆስፒታሉ ነው የገደለው፣ እዛ ሆስፒታል የገባ አይወጣም አይነት ወንጀላ ማለት ነው። ሰይፉ ፋንታሁን እንደተናገረው ሰምታችኋል። ነፃነት ወርቅነህ ሆስፒታል ከመሄዱ በፊት ነው እቤቱ የሞተው። ስለዚህ ጣት መቀሰራችንን አቁመን ደግ ደጉን እናስብ። ይህ ነገር ያነሳሁት መጋቢያ አዲስ በቃ ለማጣራት ወይም ደግሞ የሆነ ነገር እንደዚህ ግራና ቀኝ ለማየት በቃ ጊዜ እያጣን በቃ ወዲያው ወደ ውሳኔ ወደ ደቡብ ፍርድ የሚሄድ ነገር አለ።
ነፂ ከተቀበረ ገና 3ኛው ቀን ነው። እኛ እሱን ረስተን የቤተሰብ ጨዋታ ማን ይምራ እሱ ይምራ እንትና ይሁን እገሌ ይሁን እያለን እሱን ረስተን ጭንቀታችን የቤተሰብ ጨዋታ ሆኗል። ይሄ ጉዳይ ሰዓቱ ባይሆንም ስለዚህ ጉዳይ ይወራ ከተባለ ግን ሊቨርፑል ለዲያጎ ጆታ እንዳደረገው ኢቢኤስ ቲቪም የቤተሰብ ጨዋታን ጫማውን ቢሰቅል ማለትም ከአየር ሰዓት ላይ ቢያግዱ የተሻለ ነው ብዬ አስባለሁ። ስቱዲዮን ቀይረውት ስሙንም ብቻ የቤተሰብ ጨዋታ የሚለውን ገጽታ ቀይረው በሌላ አይነት መንገድ ቢመጡ የተሻለ ይመስለኛል። ከዚህ በፊት ኮሜዲያን እሸቱ ሞክሮ ነበረ። እሱ ሞክሮ ስላልተሳካ ሜቢ ሌላም ሰው ቢሞክረው አይሳካም ማለት አይደለም። ግን ይህ ፕሮግራም እኔ እንደ ግል ቢታገድና ጫማውን ቢሰቅል የተሻለ ይመስለኛል። ይህንን ልብስ የገዛሁት ለጥምቀት ነበረ። የአላፋት ዝማሬ ላይ ለብሼው ነበረ። ነገር ግን ዋናው ዓላማዬ እግረ መንገድ ለጥምቀት ነበር የገዛሁት። ግን ታውቃላችሁ ሞራሌን የጠፋው በቃ ለጥምቀት ልበስ ሁላ አላለኝም። አይኖ እኮ ነፂ ከጥምቀት አይበልጥም፣ ግን እንዴት ብዬ እንደማስረዳችሁ ሁላ አላቅም። ቅድም የቀብር ስነ ስርዓቱን በኢቢኤስ ቲቪ እያየን ነበር እና ከማዘር ጋራ እኛ ቤት የሆነ የሞተ ሰው ያለ ነበር የሚመስላችሁ ብታዩት ማለት ነው። እና ዚስ ማች ነው ነፃነት ለኢትዮጵያ ሕዝብ ብዬ የማስበው። እርግጠኛ ነኝ ሁላችሁም ምናልባት የቀብር ስነ ስርዓቱን አይታችሁ ከሆነ ከህዝቡ እኩል ቤታችሁ ሆናችሁ አልቅሳችኋል ብዬ አስባለሁ። ቢያንስ በጣም ከፍቷችኋል፣ አዝናችኋል ብዬ አስባለሁ። እና አሁን ሳስበው ነፂን እኛ ራሳችን የገደልነው እየመሰለኝ ነው። እንደምታውቁት በጣም በተደጋጋሚ እንደታመመ ሰምተናል። ወላ ሁላ ሞቷል ተብሎ እስኪሟረትበት ድረስ በጣም በብዙ ህመም ውስጥ እንደነበረ ሁላችንም እናቅ ነበር። ነገር ግን ያን ያክል ትኩረት ሰጥተነው ትንሽ ከማዘን ይልቅ ውይ ታመመ እንዴ ሲያሳዝን ከማለት ይልቅ ያን ያክል ዲፕ ዳውን የሆነ ነገር ያደረግንለት አይመስለኝም። ኦፍኮርስ ይሞታል ብለን ስላላሰበን ነው። እንደሚሞት ብናውቅ የሆነ ነገር እንደምናደርግለት እኮ አውቃለሁ። ግን በህይወት እያለ የሚታይ አንድ ነገር እንኳን ያደረግንለት አይመስለኝም። አሁን ይህንን ማውራው እንድንጸጸት አይደለም፣ ነፂን ከሞት ያነሳል ብዬም አይደለም፣ ኦር ደግሞ እየወቀስኳችሁ ምናምን አይደለም። የነፂ ሞት ትምህርት ሆኖን ለሌሎች ሰዎችም ማለትም በኪነ ጥበብ ሊሆን ይችላል፣ በሚዲያ ሊሆን ይችላል፣ በየትኛውም ዘርፍ ለሀገራችንም ለዓለማችንም ትልቅ ተጽዕኖ ያሳደሩ ትልቅ ለውጥ ያመጡ በጣም በርካታ ስራዎችን ለእኛ የሰሩ ሰዎች ለእኛ ያበረከቱ ሰዎችን ማክበር ብንለምድ ብዬ አስባለሁ። ቢያንስ በየወሩ ልክ ሲሞት ከምንደነግጥ፣ ልክ ሲሞት ከምናዝን፣ ልክ ሲሞት ስራዎቹን እያወጣን ከምናሞግሰው ከምናዝን በህይወት እያሉ ቢያንስ በየወሩ አንዳንድ ሰው እየተመረጠ ልክ የሞቱ ቀን የሚደረግላቸው እያንዳንዱ ንግግር፣ እያንዳንዱ ኢንተርቪው፣ እያንዳንዱ በእንባ የተሞላ ፍቅር በህይወት እያሉ እነሱ ቢያዩ እነሱ ቢመለከቱ ከመሞታቸው በፊት በአይናቸው ቢያዩ ብዬ አስባለሁ። አስባችሁታል? በየወሩ አንዳንድ ሰው ብናስብ በህይወት እያለ ማለት ነው። በአመት 12 ሰዎችን አሰበን ማለት ነው። በ10 ዓመት ውስጥ ከ100 በላይ ለኢትዮጵያ ዋጋ የከፈሉ ጥሩ ስራ ሰርተው ያለፉ ሰዎችን አሰበን ማለት ነው። አስባችሁታል? ሰው ከመሞቱ በፊት ለሀገሩ ያደረገውን፣ ለቤተሰቡ፣ ለወገኑ ያሳረፈውን አሻራ ህዝቡ ሪስፔክት ሲያደርግለት፣ እውቅና ሲሰጠው፣ በህይወት እያለ ሲያከብረው ምን ያክል ደስታ ሊሰማው እንደሚችል አስባችሁታል? ዛሬ እንኳን ብሞት አይቆጨኝም እስኪል ድረስ የህዝቡን ፍቅርና የህዝቡን ክብር በራሱ አይን ቢያይ ምን ያክል ደስ እንደሚል አስባችሁታል? እናም ይሄ ጉዳይ ትኩረት ተሰጥቶት ኮሚቴ ተዋቅሮ ቢያንስ በየወሩ በቃ ሲሞት እንደዚህ ከምናደርግለት በህይወት እያለ ይሄ ክብር ሊሰጠው ይገባል፣ ይሄ እውቅና ሊሰጠው ይገባል የሚባሉ በየትኛውም የሙያ ዘርፍ ውስጥ ይኖሩ ችግር የለውም። እሱ አርቲስቶች ብቻ ኦር ደግሞ ቲቪ ላይ የምናያቸውን ሰዎች ብቻ መሆን የለበትም። የእድሜ ገደብም አይኑረው። ለምን እድሜው 20 ዓመት 30 ዓመት አይሆንም? ለሀገራችን 60 ዓመት 70 ዓመት ከኖረ ሰው በላይ አሪፍ ነገር ያበረከቱ ሰዎች ከመሞታቸው በፊት ምክንያቱም መቼ እንደምንሞት መቼ እንደሚሞቱ ስለማናውቅ ካሁኑ በህይወት እያሉ ብናከብራቸው በጣም ደስ ይለኛል። ባለፈው በጣም ትልቅ ባይሆንም ሴፉ ፋንታውን የሆነ ፕሮግራም ተዘጋጅቶለት እውቅና ሲሰጠው ክብር ሲሰጠው አይቼ ነበርና በጣም ነው ደስ ያለኝ። ልክ እንደዛው ለእያንዳንዱ ኢትዮጵያዊ ክብር ሊሰጠው፣ ምስጋና ሊሰጠው፣ እውቅና ሊሰጠው የሚገባ እያንዳንዱ ኢትዮጵያዊ ካሁኑ ታስቦበት ኮሚቴ ተዋቅሮ ሽፋን እንዲሰጠው ከመሞቱ በፊት በህይወት መኖሩ ምን ያክል ጥቅም እንደነበር እራሱ በአይኑ በብረቱ ቢመለከት የተሻለ ነው ብዬ አስባለሁ። እንግዲህ እውቅና ሳይሰጣቸው፣ ክብር ሳይሰጣቸው፣ ምስጋና ሳይሰጣቸው፣ ፍቅር ሳይሰጣቸው በሞት ላጣናቸው ኢትዮጵያውያን በሙሉ ነፍስ ይማር እላለሁ። ለወዳጅ ለዘመድና ለቤተሰቦቹ እንዲሁም ለመላው ኢትዮጵያውያን
መጽናናትን እመኛለሁ። ምናልባት ከዛኛው አካውንት የካጣችሁኝ አካውንቱ ባን ተደርጎ ነው። ባን የተደረገበት ምክንያት በጣም ነው የሚያስቀው። የጥምቀት በዓል ላይ አይጨፈርም፣ አይሰከርም፣ በዓሉ የክርስቶስ በዓል ነው። ቢያንስ መዘመር ካልቻላችሁ አትስከሩ፣ አትጨፍሩ ምናምን ብዬ ነው ቪዲዮ የሰራሁት። በዚህም ምክንያት ቲክቶክ ባን አድርጎኛል። ይሄ ነገር ባን የሚያስደርግ ከሆነ እቺንም አካውንት ባን ቢያደርጉት ደስ ይለኛል። እባካችሁን የጥምቀት በዓል የጌታችን የመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል ነው። በነገራችን ላይ ጥምቀት ብቻ አይደለም፣ ከልደቱ እስከ እርገቱ እስከ መስቀሉ ድረስ ያሉት እያንዳንዱ መንፈሳዊ በዓላት በዝማሬ፣ በእልልታ፣ በጭብጨባ፣ በምስጋና፣ በጸሎት፣ በስግደትና በተለያዩ መንፈሳዊ ነገሮች የሚከበሩ በዓላት እንጂ በዓለማዊ መንገድ እየተጨፈረ እየተሰከረ አልባሌ ነገር እየተደረገ የሚከበሩ በዓላት አይደሉምና እኔ በግሌ ቲክቶክ አካውንት የከፈትኩት ፎሎወር ለመሰብሰብ ላይክ ለመሰብሰብ አይደለም። 1 ሚሊዮንም ሆነ 10 ሰውም ሆነ ሀሳቤን የምገልጽበት አካውንት ነው። ስለዚህ ባን ተደረገም አልተደረገም 1 ፎሎወርም ይሁን በሌሎች አካውንት ፖስት ማድረግን እቀጥላለሁ። ይመቻችሁ።